የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። የሰዓቱን በርከት ያሉ ስፖርታዊ መረጃዎች ይዘን መተናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁንም እንደዚሁ ልትልኩልን ትችላላችሁ። ውድ ቤተሰቦቻችን በመረጃ ሰዓታችን አስቀድመን የአገር ቤት ጉዳይ እናነሳለን። አህጉራችን አፍሪካን የተመለከተ ልዩ ጥንቅር ይዘናል። በአውሮፓ የመረጃ ሰዓታችን በተለይ ወቅታዊ ጉዳይ ዓለም ዋንጫን በስፋት እናነሳለን። ቶማስ ቱሄል ዕጣ ፈንታቸው በእንግሊዝ ምንድን ነው? በርካቶች ጣት እየቀሰሩ ያሉት እሳቸው ላይ ስለሆነ ውሳኔው ተወስኗል በፌዴሬሽኑ። እናደርሳችኋለን። የሜሲ ነገር አነጋጋሪነቱ አሁንም እንደቀጠለ ነው። ተጨማሪ ለየት ያሉ ጥንቅሮችን አሰናድተን ይዘን ለመምጣት ወደናል። በአውሮፓ የመረጃ ቆይታችንም በርከት ያሉ ታላላቅ የአውሮፓ ክለቦችን የተመለከቱ ወቅታዊ ጥንቅሮችን ከዝውውር መረጃም ጋር አያይዘን በስፋት የምናደርሳችሁ ይሆናል። በእንግሊዝ ፕሪሚየር ሊግ የተጠናቀቁ ዝውውሮች አሉ። ዛሬ ሕክምናችን ምርመራቸውን የሚያደርጉ ተጫዋቾች አሉ፣ እንመለከታቸዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ በታላላቆቹ ክለቦች ሲቲ ቤት የዝውውር ጉዳዮችን በስፋት እናነሳለን። ወደ ሲቲ የሚመጡና ከሲቲ የሚወጡትን የተመለከተ ልዩ ጥንቅር በመረጃ ሰዓታችን አካተን ይዘን መተናል። ከቼልሲ ጋር በተያያዘ አሰልጣኙ ጋዜጣዊ መግለጫ ላይ ተጨማሪ ያነሷቸው ሀሳቦች አሉ። በተለይም በወቅታዊ በቼልሲ የዝውውር ጉዳይ ላይ ያጋሯቸው መልከታዎች አሉ። በስፋት እንመለከተዋለን። የቼልሲን ወቅታዊ ጉዳይ ወደኋላም ቼልሲ ቤት መለስ የምንልበት ጉዳይ አለ። ከሊቨርፑል ጋር በተያያዘ ኮንትራት የማራዘም ሂደትን በአንድ ተጫዋች እናነሳለን። ተጫዋቹ በይፋ ልምምድ ጀምሯል። አዲሱ ሰው መለያ ቁጥሩን ማስተዋውቋል። የሊቨርፑልም አዲስ አሰልጣኝ እናነሳቸዋለን። አርሰናል ቤት በዝውውር መስኮቱም ሳሊባን በረጅም ጊዜ ሊተካ የሚችልላቸውን ተጫዋች የማፈላለግ ሂደቱ ይቀጥላል። ተጨማሪ መረጃዎችን እናደርሳቸዋለን በሳሊባ ጉዳይ ላይ። ከዛ ውጭ በአርሰናል የዝውውር መስኮት የሚጠበቁ ሁነቶችን በስፋት ይዘናል። በማንቸስተር ዩናይትድ የዝውውር ጉዳይ ላይ በስፋት መረጃዎችን ይዘናል። በተለይም የቢቢሲ ስፖርትን ዘገባ፣ የሪዮ ፈርዲናንድ የግል መልከታ፣ ዩናይትድ ከዝውውር ወጥቼበታል ያለውን ተጫዋች ጨምሮ በዩናይትድ በኩል ተጨማሪ የቡድን ዜናዎችን በስፋት እናደርሳችኋለን። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በአገር ቤት እንጀምር። በዛሬው ዕለት ጋዜጣዊ መግለጫ እየተሰጠ ነበረ። የኢትዮጵያ ቡና ስፖርት ክለብ በዛሬው ጋዜጣዊ መግለጫ ላይ ታዲያ በርካታ ውሳኔዎች ተላልፈዋል። የኢትዮጵያ ቡና ስፖርት ክለብ ፕሬዚዳንት ዶክተር እስራኤል ደገፋ ሀሳባቸውን አጋርተዋል። በአንድ ጉዳይ ላይ ጥያቄ ቀርቦላቸው የኢትዮጵያ ቡና ስቴዲየም ግንባታ ጉዳይ ኢትዮጵያ ቡና የራሱን ስቴዲየም ለመገንባት የዛሬ 20 ዓመት መሬት ቢወስድም እስከዛሬ በተጨባጭ የታየ ነገር የለም። አሁን ግን በ8 ቢሊዮን ብር ስቴዲየሙን ለመገንባት ጥናቱና ዲዛይኑን ጨርሰናል። በቅርቡ የስቴዲየሙ ግንባታ ይጀምራል ሲሉ፣ በሌላ በኩል በዚሁ ጋዜጣዊ መግለጫ ላይ ኢትዮጵያ ቡና በቀጣይነት የሚያሰለጥኑትን አሰልጣኝ ገብረ መድህን ኃይሌን ሹመታቸውን በይፋ አጽድቋል። በአፍሪካ ጉዳያችን በዓለም ዋንጫ ወቅት በሴኔጋል ብሔራዊ ቡድን ውስጥ የተለያዩ ቅሬታዎች ሲፈጠሩ እንደነበረ የሚዘነጋ አይደለም። በተለይም የሳዲዮ ማኔ ጉዳይ ይነሳል በትልቁ። አሁን ላይ በተሰማ መረጃ የቡድኑ ግብ ጠባቂ ኤድዋርድ ሜንዲ የሕክምና ወጪ እንዳልተሸፈነለት ተገልጿል። በዚህ ምክንያት የኤድዋርድ ሜንዲ የጉልበት ጉዳት ሕክምና ወጪውን በራሱ ለመሸፈን መገደዱ ተረጋግጧል። ተጫዋቹ ከሀገሪቱ እግር ኳስ ፌዴሬሽኑ የሕክምና ኢንሹራንስ እንዳልነበራቸውም ተገልጿል። የሴኔጋል መንግስት በወቅታዊ ጉዳይ እግር ኳስ ላይ የሚሰሙትን ጉዳዮች ተከትሎ ፌዴሬሽኑን ማገዱ የሚዘነጋ አይደለም። የሴኔጋል መንግስት በወቅታዊ ሀገሪቱ እግር ኳስ ላይ የሚሰሙትን ጉዳዮችን ተከትሎ ነው ፌዴሬሽኑን ያገደው። ፌዴሬሽኑ በተጣለበት እገዳ ቃለመጠይቆችን መስጠት አይችልም፣ ይፋዊ መግለጫ መስጠት አይችልም፣ ለሚዲያና ለማህበራዊ ትስስር ገጾች ምንም ምላሽ እንዳይሰጥ መታገዱ የሚዘነጋ አይደለም። የአውሮፓ መረጃችንን በቶማስ ቱሄል እንጀምር። በጣም አነጋጋሪው ሰው ቶማስ ቱሄል የእንግሊዝ ብሔራዊ ቡድን እንግዲህ ለውድቀቱ ሁሉም ጣት እየቀሰረባቸው ያሉ ሰው ሆኗል። አሁን ቶማስ ቱሄል በእንግሊዝ ብሔራዊ ቡድን ይቀጥላሉ ወይንስ ይባረራሉ የሚለው ነገር በትልቁ ሲጠበቅ ነበር። ቶማስ ቱሄል በእንግሊዝ ብሔራዊ ቡድን እስከ ዩሮ 2028 እንደሚቆዩ ተረጋግጧል። የእንግሊዝ እግር ኳስ ፌዴሬሽንም ከቶማስ ቱሄል ጋር ለመስራት አሁንም ዝግጁ መሆኑን በመጥቀስ በቀጣይነትም እሳቸው ብሔራዊ ቡድኑ እያሰለጠኑ የአውሮፓ ዋንጫ ላይ ብሔራዊ ቡድኑ ይመራሉ ተብሏል። እሳቸው በነገራችን ላይ አሰልጣኙ በዚሁ ቡድን እንደሚቀጥሉ በብሔራዊ ቡድን እንደሚቀጥሉ አሳውቀው እስከ 28ም እዚሁ ነኝ እያንዳንዱን ችግርና ፈተናም ለመጋፈጥ ዝግጁ ነኝ ሲሉ ተደምጠዋል። ቶማስ ቱሄል የእሳቸው ውሳኔ እንግሊዝን ከዓለም ዋንጫ ፍጻሜ ያስቀርቶታል በሚለው ጉዳይ ላይ ግን
አሁን ዋነኛ ጣት የሚቀሰርባቸው ሶስታቸው እንደሆኑ ይታወቃል። የአንቶኒ ጎርደን ግብ ከተቆጠረችበት 55ኛው ደቂቃ ጀምሮ የላውታሮ ማርቲኔስ 92ኛ ደቂቃ የጭንቅላት ኳስ እስክትቆጠር ጊዜ ባለው ደቂቃ ውስጥ እንግሊዝ ኳስ የተቆጣጠረችው ውድ ቤተሰቦቻችን 12% ብቻ ነው። ምን ያህል ዶሚኔት እንደተደረገች ማሳያ ነው። ለዚህም ነው እሳቸው የጨዋታ ፍልስፍናቸው ላይ ብዙ ተቃርኖ የተነሳባቸው። የቀድሞ የጀርመን ብሔራዊ ቡድን ተጫዋች ቶማስ ሙለር እንኳን ይሄንን ለማመን ይቸገራለሁ እና ማንም ሰው እንዲያስረዳኝም አልፈልግም፣ ልረዳም አልችልም። እንግሊዝ ጎል ካስቆጠረች በኋላ የተጫወተችበት መንገድ አርጀንቲናን ያነሳሳ፣ አርጀንቲኖች የፈለጉትን ሁሉ እንዲያደርጉ የፈቀደ፣ እኔ በፍጹም ይሄንን በእግር ኳስ እይታ የሚያስረዳኝ ሰው የለም፣ ልረዳም አልችልም ብሏልና ቶማስ ቱሄልን ፍልስፍና ወይም የቶማስ ቱሄልን የጨዋታ አቀራረብ በተለይም ከጎሉ በኋላ አንዱ ከተቹ ሰዎች የቀድሞ ጀርመናዊ ሰው ቶማስ ሙለር ነው። እሳቸው ግን ምላሽ አላቸው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በጨዋታ ለምን ተከላከሉ ሲባሉ 5 ተከላካይ ለመጠቀም ወስኛለሁ ያሉት አሰልጣኙ ምክንያቱም ብዙ ክፍተት ነበረብን ብለዋል። በተጨማሪም አርጀንቲናም የአየር ላይ ኳስ ብልጫ ወስዳብን ነበር ብለዋል። በፍጹም እንደማይጸጸቱ ነበር እሳቸው የተናገሩት። ያንን 5 ተከላካይ ማድረጋቸው ግን 5ቱም ተከላካይ ይሄ አርጀንቲናን ቢውልድ አድርጋ ኳስ እንዳትወጣ የአማካኝ ክፍሉ ላይ ጥንካሬ መውሰድ የሚገባቸው ሰዓት ላይ የተከላካይ ክፍሉ ምን ያደርጋል በሚል ነው ብዙ ትችት የተነሳባቸው። በእርግጥ እንግሊዝ እንዲህ አይነት ነገር ሲገጥማት ለመጀመሪያ ጊዜ አይደለም። 2018 የዓለም ዋንጫ ግማሽ ፍጻሜ በክሮሻ እንዲሁ በተመሳይ 2-1 ተሸንፋ ወጣች። አሁንም በ2026 የዓለም ዋንጫ በተመሳይ በአርጀንቲና 2-1 ተሸንፋ ወጣችና የ2-1 አባዚውን ማለቀቃትም በማለዳው ጥንቅራችን አንስተነው ነበር። ከግማሽ ፍጻሜ አሁንም ዳግም ተሰናብታለች። ምናልባት በተለየ መንገድ እንግሊዝ ጨዋታውን መወጣት የሚያስችላት የተለየ ብቃት ነበራት ወይ በሜዳው ላይ የሚለውን ግን መልከታችሁን ጻፉልን። ጁድ ቤሊንግሃም በጣም ስሜታቸውን መቆጣጠር ከተቸገሩ ወይም የጨዋታ ውጤት ልባቸውን ከሰበሩ እንግሊዛውያን ውስጥ በግንባር ቀደምትነት ይነሳልና ሜዳ ውስጥ የነበረውን ሁኔታውን አይተናል። ከዛ በኋላ በነገራችን ላይ ሁሉም ወደ መልበሻ ክፍል ሲሄዱ እሱ በተጠባባቂ ወንበር ላይ ቁጭ ብሎም ሲያለቅስ ነበረ። ተመልሰን እንመጣለን፣ ጠንክሬና ተሻሽዬ እመለሳለሁ ብሏል ጁድ ቤሊንግሃም። በፍጻሜ ጨዋታ ለሊዮኔል ሜሲ መልካም እድል እመኝለታለሁ፣ እሱ እጅግ በጣም አስደናቂ ተጫዋች ስለሆነም ሲል ተደምጧል። ምናልባት ሜሲ 3ኛ የፍጻሜ ጨዋታውን ይጫወታል። ሊዮኔል አንድሬስ ሜሲ 2014 ላይ በጀርመን ተሸንፎ ዋንጫውን ካጣ በኋላ 2022 ላይ ፍራንስን አሸንፎ ዋንጫውን ወስዷል። አሁን ደግሞ ዳግም ከስፔን ጋር ደርሷል። 3ቱንም የአውሮፓ ብሔራዊ ቡድኖች ነው የሚፋለመው ማለት ነው። በጀርመን ተሸንፏል፣ በፍራንስን በፍጻሜ አሸንፎ ወስዷል። አሁን ስፔንን ይገጥማል። ምናልባት በርካቶች ስፔን ከእንግሊዝ ብዙ ትማራለች፣ እንደ እንግሊዝ አትሳሳትም እያሉ ነው። የሜሲ ብቃትስ የሚለው ትልቁ ጥያቄ ነው። ሜሲ በዓለም ዋንጫ በአንድ ጨዋታ ላይ 9 ድሪብሎችን ያደረገበት ጨዋታ በእርግጥ የመጀመሪያው አይደለም። 2010 ገና በ23 ዓመቱ ጀርመንን ሲገጥሙ 9 ድሪብል ነበረውም። በጣም ስኬታማ ጊዜ ነበር ያኔ። ከዛ በኋላ አይስላንድን ሲገጥም በ30 ዓመቱም 9 ድሪብሎች ነበሩት። አሁንም ሜሲ በ23 ዓመቱ እንዳደረገው በ39 ዓመቱ እንግሊዝ ላይ 9 ስኬታማ ድሪብል ወይም 9 ጊዜ እንግሊዝ ተጫዋቾችን ሸውዶ አልፏቸዋል። በ39 ዓመቱ ቅልጥፍናው ልክ ያኔ 23 ዓመቱ 2010 ጀርመንን እንዳደረጋት ነበረ። በጣም አነጋጋሪው ነበር ያ። ሌላኛው ሊዮኔል ሜሲ ከ1966 ጀምሮ በዓለም ዋንጫ በግማሽ ፍጻሜ ጨዋታ ላይ 9 ስኬታማ ድሪብል አሲስት ያደረገ ተጫዋች የለም። ይሄ በሊዮኔል አንድሬስ ሜሲ ብቻ የተያዘ ሌላኛው በጣም አነጋጋሪው ሪካርድ ነው። ዘአትሌቲክ አንድ ነገር ጻፈ ስለ ሊዮኔል ሜሲ። ሊዮኔል ሜሲ በታሪክ የምንጊዜ ምርጡ ተጫዋች መሆኑን አሁንም ካላመናችሁ ከዚህ በኋላ በምድር ላይ ምን ሊያሳምናችሁ ይችላል የሚል ጥያቄን በማህበራዊ ትስስር ገጹ ላይ ይዞ ወጥቷል። ዘአትሌቲክ በሊዮኔል አንድሬስ ሜሲ ወቅታዊ ጉዳይ ላይ ለተመልካቾች ያቀረበው ጥያቄም ነበረ። ይህ ቡድን አንገታችሁን አያስደፋም ያለው ሜሲ ምንም የተሰጠን ነገር የለም፣ የተበሳጨ ሁሉ ይበሳጭ እያለ ነው እሱ። አርጀንቲና ኮከብ ሊዮኔል ሜሲ ቡድኑ የሀገሪቱን ሕዝብ አንገት አያስደፋም ነው ያለው። ለአርጀንቲና ሕዝብ ካታር ላይ እንዳልኩት አሁንም ተዝናኑ፣ ይህ ቡድን መቼም አንገታችሁን አያስደፋም ብሏል። ማራዶና በዚህ እንደተደሰተ እርግጠኛ ነኝ፣ ድሉ ለሱ ነው ያለው ሜሲ
እሱ ለሰጠን ጊዜ እድለኞች ነን። ራሴን ከሱ ጋር በፍጹም አላወዳደርም ብሏል። ከዲያጎ አርማንዶ ማራዶና ጋር ማንም ሰው ምንም ነገር አልሰጠንም። ባለፉት 4 ዓመታት ውስጥ ቡድን ነበርን። የተበሳጨ ካለ ግን መበሳጨት ይችላል ብሏል። ስለ ፍጻሜ የተጠየቀው ሜሲ ስፔን አስደናቂ ብሔራዊ ቡድን ነው፣ አጫወታቸው በደንብ አውቀዋለሁ ሲል ገልጿል። አክሎም ለዓመታት የተከተልኩት የጨዋታ መንገድ በባርሴሎና ቤትም በሀገሬም ተመሳሳይ ነው። በዛ ላይ ደግሞ ስፔንን ስንገጥም በርካታ ተጫዋቾችን በተቃራኒውም አውቃቸዋለሁ ሲል ተደምጧል። ምናልባት የአሌክሲስ ማካሊስተር ሀሳብ ከሜሲ ጋር በጣም የተቀራረበ ነው። ማካሊስተር በፍጻሜ ምርጥ እግር ኳስ የሚጫወቱ 2 ብሔራዊ ቡድኖች ደርሰዋል። የእግር ኳስ በጊዜያዊነት በጣም የትግል ጨዋታ ሆኗልና አሁን ፍጻሜ ላይ ግን ምርጥ እግር ኳስ የሚጫወቱ ደርሷል እያለ ነበረ። ሜሲ በዚህ ዓለም ዋንጫ ላይ ምናልባት በእንግሊዝ በስዊዘርላንድ ብቻ ነው ግብ ያላስቆጠረባቸው፣ ግን በአሲስት ተሳትፎባቸዋል። ግብፅ ላይ ጎልና አሲስት ነበረው። ኬፕ ቨርዴ፣ ጆርዳን አንዳንድ ግብ፣ ኦስትሪያ ላይ 2 ግብ፣ አልጄሪያ ላይ 3 ግብ ሃትሪክ የሰራበት ነው። ሊዮኔል አንድሬስ ሜሲ በአርጀንቲና ብሔራዊ ቡድን ብቻ 206 ጨዋታ 125 ጎል 65 አሲስት 190 ጎሎች 12 ቅጣት ምት 11 ሃትሪክ በርካታ ዋንጫዎችን ብዙ ክብሮችን ጥርግርግ አድርጎ የወሰደ ተጫዋች እንደሆነ ይታወቃል። ዓለም ዋንጫን በተከታታይ ያነሱት ያው ብራዚል 1958 1962 ኢታሊ 1934 1938 አንስተውታል። በእርግጥ በተከታታይ የደረሱት ሁለቱ ብቻ አይደሉም። አርጀንቲና ከዚህም በፊት ደርሳ አልቀናትም። በሁለት ተከታታይ የዓለም ዋንጫ ፍጻሜ ጨዋታ ላይ ምናልባት አርጀንቲና የካታሩን ወስዳለች ዘንድሮስ የሚል ይጠበቃል። ከፊታቸው የሚገጥሙት የላሚን ያማል የነ ፓው ኩባርሲን ወጣቶቹን ስፔን ነው። በአንድ የዓለም ዋንጫ ላይ እንግዲህ በብሔራዊ ቡድን ደረጃ 19 ጎሎችም ሲቆጠሩ ከ56 ዓመት በኋላ ለመጀመሪያ ጊዜ አርጀንቲና ናት። ግን እንዳልኳችሁ የሚገጥሙት ስፔንን ነው። ስፔን በዚህ ዓለም ዋንጫ ላይ ድንቅ የመከላከል ክፍል አላት። እንደ ላሚን ያማል ያለ የ19 ዓመት እንደ ፓው ኩባርሲ ያለ በተመሳይ 19 ዓመት ታዳጊዎች ናቸው በቡድን ውስጥ ከፊትና ከኋላ ያሉት። በነገራችን ላይ በዓለም ዋንጫ ታሪክ ፍጻሜ ጨዋታን የሚጫወቱ በዕድሜ ትንሽ ተጫዋች በመሆን 4ኛውና 5ኛው ሰው ናቸው። ከዚህ በፊት ኬሊያን ምባፔ፣ ፔሌና ቦርጌሚ የተባለ ጣሊያን ተጫዋች ተጫውቶ እንደነበር ይታወቃል። የዓለም ዋንጫ አንደኛው ክስተት ፍሎሪያን ባሎጎን ነበረ። የአሜሪካዊ ተጫዋች በቀይ ካርድ ወጥቶም ቀይ ካርዱ ተራዝሞለት በቤልጅየም ጨዋታ ላይ እንዲገኝ ተደርጎ ነበረ። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በቀይ ካርድ የወጣው ለአንድ ጨዋታ ብቻ መስሎኝ እንጂ ቀጣዩ ጨዋታ እንደሚያመልጠው አላወቅኩም ብለው ለፊፋ ስልክ ደውለው በዣን ኢንፋንቲኖ የሚመራው ፊፋ ዲሲፕሊን ኮሚቴ ቀይ ካርዱን በጊዜነት አንስቼዋለሁ ማለቱ ይታወቃል። ፍሎሪያን ባሎጎን ስለ ጉዳዩ ማብራሪያ ሰጥቷል። ዛሬ ላይ ቀይ ካርዱ በጣም ትልቅ አከራካሪ ጉዳይ ሆኖ እንደነበረ አውቃለሁ። መረበሽን ፈጥሮብኝ ነበረ። በተለይም ከሜዳ ውጭ ያለው ተጽዕኖ ከባድ ነበረ። ያንን ማስወገድ በጣም ከባድ ነበረ ብሏልና ተጽዕኖ ቀላል አይደለም ብሏል። ቤልጅየም ጨዋታውን አሜሪካንን 4-1 አሸንፋት እንደነበር ይታወቃል። ዓለም ዋንጫ ላይ ግን ምን አይነት ቆይታ አሳለፋችሁ የሚለውን ጻፉልን። በዓለም ዋንጫ ቆይታችሁ ላይ የተወሰኑ አጫጭር ስፖርታዊ መረጃዎችን እንቀጥል። ወደ ቤተሰቦቻችን በዓለም ዋንጫ በኋላ እንግዲህ የዝውውር መስኮቱ ላይ ነው በስፋት እንቅስቃሴዎችን እየተመለከትን የምንገኘው። አንደኛው በዝውውር መስኮቱ ባርሴሎና ሮቤርት ሌዋንዶስኪን የሸኘበት ወይም ከቡድኑ የቀነሰበት ይታወቃል። ሮቤርት ሌዋንዶስኪ የባርሴሎና የቡድን አጋሮቹ ጋር የነበረውን ጊዜ አመስግኖ እንግዲህ በአውሮፓ እንደማይቀጥል ካወቀ በኋላም በጣም እንዳዘነ ተናግሯል። በእርግጥ አውሮፓ ውስጥ በሌሎች ክለቦች መጫወት አልፈልግም ብሏል። ባርሴሎናን ብቻ ነበረ ማስቀደመው። ያም በጣም አሳዝኖ የነበረ ከክለቡ ስለቅ ብሏል። ከዚህ በኋላ ያው እንግዲህ ወደ አሜሪካን አቀንቷል። ቺካጎ ፋየርን ተቀላቅሏል። በአውሮፓ እግር ኳስ ሕይወቱ አብቅቷል። ግን በአውሮፓ ውስጥ ካየናቸው ምርጡ 9 ቁጥር አንዱ ነበር ማለት ይቻላል። ባርሴሎና አሁን እሱ ተተኪ ይሆን ዘንድ ዩሊያን አልቫሬዝን ለማምጣት በርካታ ጥረቶችን እያደረገ እንደሆነ ይታወቃል። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃችን እንሻገር። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ ከስምነት የደረሰ ዝውውር አለ። አስቶን ቪላ በ38 ሚሊዮን ፓውንድ ጆ ጎሜዝን ከወልቭስ ለማስፈረም ከስምነት ደርሰዋል። ወልቭስ የቀረበለትን ጥያቄ ተቀብሏል። በነገራችን ላይ በቪላ በኩል የዝውውር ሂደቱን እንግዲህ የሚያጠናቀቅበት ዋነኛ ምክንያት ከሰሞኑ ዩሪ ቲልማንስን ለማንቸስተር ዩናይትድ አሳልፎ ሰጥቶ እንደነበረ ይታወቃል። በነገራችን ላይ የወልቭስን የልምምድ ማዕከልም ለቆ ወጥቷል። ተጫዋቹ ወደ ቪላ ለሕክምና ያመራል ማለት ነው።
በተጫዋቹ በኩል በጣም አስደናቂ ነበረ። በዩናይትድም ዝርዝር ውስጥ የነበረ ተጫዋች እንደነበረ ይታወቃል። ሌላው በአስቶን ቪላ በኩል ዛሬ የሚጠበቀው አንደኛው የሕክምና ምርመራውን ያደርጋል ተብሎ የሚጠበቀው ዮሐን ማንዣምቢ ነው። ዛሬ ሕክምና ምርመራውን ያደርጋል ተብሏል። ሁሉ ነገር ተጠናቋል። በቀጣይ መረጃችን እነኝህን ሁለት ዝውውሮች አስቶን ቪላ ይፋ ሲያደርጋቸው ለቪላ ደጋፊዎች እንደዚሁም እናደርሳችሁም ይሆናል። ከሲቲ ጋር ተለያይቷል። ጆን ስቶንስ በዚህ ዓለም ዋንጫ ላይ ነበረ፣ ሀገሩ ፍጻሜ ባደርስም ማለት ነው። ኢንተር ሚላኖች ያው ከሲቲ ያው በፔፕ ጋርዲዮላ ስር ስለሆነ ብቻ አይደለም እንደ ቦርድ ውሳኔ እንግዲህ ተጫዋቹ እንዲለቅ ተወስኗል። ስለዚህ ማሬስካ ስራ አይቀጥልም ማለት ነው። ኢንተሮች ጆን ስቶንስን ለመውሰድ ፍላጎት አላቸው ተብሏል። የሴሪኤኦ ክለብ በቀጣይነት የ32 ዓመቱን ተጫዋች የቡድኑ የመሃል ተከላካይ ማድረግ ይፈልጋል። ዩቬንቱሶች ሁኔታውን እየተከታተሉ ነው። ጆን ስቶንስ በዓለም ዋንጫ ላይ መሆኑን ተከትሎ እስካሁን ውሳኔውን አልወሰንም። በቀጣይነት ግን አንድ የአውሮፓን ትልቅ ክለብ ይቀላቀላል ተብሎ ሲጠበቅ ወደ ሌሎች የአረቡ ዓለም ክለቦች መሄድ ግን ምንም አይነት ፍላጎት እንደሌለው ስካይ ስፖርት አስነብቧል። ከእንግሊዝ ብሔራዊ ቡድን ጋር የደረጃ ጨዋታን ፈረንሳይ ስታደርግ የጨዋታው አካል ይሆናልም ተብሎ ይጠበቃል። በሲቲ በኩል በጣም ተስፋ ተጥሎበት የነበረውን ተጫዋች ሪኮ ሊዊዝን በቋሚነት ለመውሰድ በርካታ ክለቦች ጥረት እያደረጉ ነው። ኤቨርተን አንደኛው ነው። ዴቪድ ሞይስ የ21 ዓመቱን ተጫዋች በተለይም ይህ ተለዋዋጭ ባህሪ ስላለው በተለያዩ የሜዳ ክፍል ላይ መጫወት ባህሪውን ስለወደዱት የቡድናቸው አካል እንዲሆን ይፈልጋሉ። ሊዊስ በቀኝ ተመላላሽ፣ በግራ ተመላላሽ፣ በአማካኝ ስፍራ ላይ መጫወት ይችላል እና ይህን ባህሪውን ይፈልጉታል። ማይሰርቲዎች ለተጫዋቹ አጠቃላይ እስከ 30 ሚሊዮን ፓውንድ ይፈልጋሉ ተብሏል። ባለፈውም ክረንት በነገራችን ላይ አስቶን ቪላ ይህን ተጫዋች ለመውሰድ በርካታ ጥረቶችን አድርጎ እንደነበረ የሚዘነጋ አይደለም፣ ሲቲ ፍቃድ ስላልሰጠ ነው። በሌላ በኩል ማንቸስተር ሲቲዎች የፓሪሰን ጀርሜኑን ወጣት ተጫዋች ኢብራሂም ባይንም ሁኔታ እየተከታተሉ ይገኛሉ። የ18 ዓመቱ የክንፍ አጥቂ በርካታ ክለቦችን ቀልብ ስቧል። ከሲቲ በተጨማሪ ቶትናም፣ አስቶን ቪላ፣ አርቢ ሌይፕዚግ፣ ዶርትመንድ ስማቸው እየተነሳ ነው። ፓሪሰን ጀርሜኖች እንደሚቀርብላቸው ገንዘብ ተመርኩዞ ተጫዋቹ ለገበያ ያቀርቡታል ሲባል የማሬስካው ቡድን ማንቸስተር ሲቲ ሁኔታውን በቅርበት እየተከታተለ ነው። ኢብራሂም ባዬ በጉዳዩ ላይ እስካሁን ያለው ነገር የለም። በሲቲም በኩል ይፋ ጥያቄ ባይቀርብም ግን በቀጣይ የተጫዋቹን ወኪልም ያነጋግራሉ ተብሎም ይጠበቃል። የቼልሲው አለቃ ዣቪ አሎንሶ በጋዜጣዊ መግለጫ ላይ ስለ ቼልሲ አንዳንድ ሀሳቦችን አንስተዋል። በአጥቂ ስፍራ ላይ የኒኮላስ ጃክሰንን ጉዳይ ምላሽ ሰጥተውበታል። ኒኮላስ ጃክሰን ጋር አብረን ስለመስራት በፕሪሲዝኑ እንወሰናለን ብለዋል እና በፕሪሲዝኑ የኒኮላስ ጃክሰን ሁኔታ እንገመግማለን ብለዋል። ምናልባት ግን ጥያቄ በዓለም ዋንጫ ሴኔጋልን ጨዋታ የተከታተለ ቼልሲያዊ ካለ ወይም በባየር ሙኒክ ካሳለፈው ጊዜ አንጻር ምናልባት ባየር ሙኒክ ቤት የውሰት ጊዜው ለ1 ዓመት ቆይቷል። በእርግጥ የሃሪኬን ጥላ ነበረበት፣ ምንም ጥያቄ የለውም። ከዛ ጋር በተያዘ ምናልባት የተመለከታችሁ ካላችሁ በዛ ቆይታው ቼልሲዋ ልታጋሩን ትችላላችሁ። ከዛ ውጭ ግን አሰልጣኙ ያነሱት ነገር አለ። የምንቀይረው ብዙ መዋቅር የለም እያሉ ነው አሰልጣኙ የተወሰኑ ማሻሻዎችን እናደርጋለን ያሉት ዣቪ አሎንሶ፣ ቼልሲ ቤት ግን አብዮት አይካሄድም ሲሉ ተደምጠዋል። ባላንስ እናደርጋለን፣ በተለይም ይሄ ውሳኔያችን በጣም ባላንስ የሆነና በጣም ጥሩ ውሳኔዎች እንወስናለን፣ ሁሉንም ነገር መቀየር ግን አይጠበቅብንም ብለዋል። በቼልሲ ታሪክ ከማይሰረሱ ተጫዋቾች አንደኛው ንጎሎ ካንቴ ነው። ንጎሎ ካንቴ በ30 ሚሊየን ፓውንድ ቼልሲን ከሌስተር ሲቲ የተቀላቀለው ልክ በዛሬው ቀን 2016 ከ10 ዓመት በፊት ነበረ። 2015-16 የውድድር ዓመት ከሌስተር ጋር ሻምፒዮን ሆኖ ማለት ነው። ይህ ፈረንሳይ አማካይ ስፍራ ተጫዋች 512 ታክሎችና 351 ኳሶችን አቋርጧል በ190 የፕሪሚየር ሊግ ጨዋታ ላይ። ይሄን ያደረገ በሱ ዘመን አልነበረም። እሱ በተጫወተበት በዛ ሲዝን ላይ በጣም አስደናቂው ነገር በቼልሲ ቆይታው 6 ዋንጫዎችን አሳክቷል። በርከት ያሉ የጨዋታ ኮከቦችን ወስዷል። የአውሮፓ ሻምፒዮንስ ሊግ ላይ ተሳትፏል። በአውሮፓ ሻምፒዮንስ ሊግ ላይ መሳተፍ ብቻ አይደለም፣ ቼልሲ ዋንጫ እንዲያነሳ ቁልፉን ሚና የተወጣ ተጫዋች ነበር። በሊቨርፑል በኩል የዶሚኒክ ሶቦስላይን ኮንትራት ማራዘም በትልቁ የሚጠበቅ ጉዳይ ነው። በርከት ያሉ የመገናኛ ብዙሃን በተለይም ከወደ ሃንጋሪ
ሊቨርፑል ሃንጋሪያን ድንቅ አማካይ ዶሚኒክ ሶቦስላይን በአንፊልድ ለረጅም ዓመታት የሚያቆይ አዲስ እና ከፍተኛ ማሻሻያ የተደረገበትን ለማቅረብ ከጫፍ ደርሷል። ከተጫዋቹም ጋር ንግግሩ ቀጥሏል። በእርግጥ ከሰሞኑ 1-2 ሳምንት በፊት ዶሚኒክ ሶቦስላይ ስለ ሁኔታው ተጠይቆ ነበረ። እናም ድርድሮች አሉ፣ እድገት የለም ብሎ ነበረ። አሁን ግን በርከት ያሉ የዜና ምንጮች ጉዳዩን አረጋግጠውታል። ድርድሩ በጣም በተጠናከረ ሁኔታ መቀጠሉና የኮንትራት ማደሱ ሂደት ወይም ኮንትራት የማራዘሙ ሂደት በቅርቡ በሰበር ትሰሙታላችሁ የሚል መረጃዎች በስፋት ወጥተዋል። ይሄ ለሊቨርፑላን ጥሩ የሚባለው ዜና ነው። በጣም ወሳኙ ተጫዋቻቸው ነበረ። በተለይም በተጠናቀቀ ውድድር ዓመት የዶሚኒክ ሶቦስላይ ሚና በሊቨርፑል ቀለል ተብሎ የሚነገር አይደለም። እነ ሳላ ወጥ ባልነበሩበት ሰዓት ላይ ወይም ብዙ የብቃት ጥያቄ በተነሳባቸው ሰዓት ላይ የፊት መስመሩ በጉዳት በታመሰበት ሰዓት ላይ ያስፈረሙት ሁጎ ኤኬቴኬ በጉዳት ኢሳክም በጉዳት ባጦበት ሰዓት ላይ በጣም ወሳኝ የነበረው ተጫዋቻቸው ዶሚኒክ ሶቦስላይ እንደነበረ የሚዘነጋ አይደለም። አዲሱም ተጫዋች ራሱን አስተዋውቋል። ጀርሚ ጃኬቴ በነገራችን ላይ በዛሬው ዕለት ኢብራሂማ ኮናቴ ተተውት ሄደውን የ5 ቁጥር መለያን መልበሱንም ያረጋግጧል። በልምምድም ላይ ተገኝቷል። በቀጣይነት የቡድኑ ወሳኝና ቋሚ ሆኖ ይቀጥላል ተብሎ ይታሰባል። ያው ከቨርጅል ቫንዳይክ ጋር ያጣምሩታል ተብሎ ይታሰባል። አሰልጣኙ እንግዲህ ትልቅ የቤት ስራ ይጠብቃቸዋል። በእርግጥ በሊቨርፑል ቤት ምናልባት አሰልጣኝ አንዴ ኢራኦላ የተቀበሉት ከአርኔ ስሎት ነው። አርኔ ስሎት ማለት የ76 ጨዋታ መርተውታል ሊቨርፑልን ወደ 1.89 ጨዋታ ነጥብ የማግኘት ሬት ነበራቸው። ሶስተኛው አሰልጣኝ ናቸው በሊቨርፑል ከክሎፕና ከራፋኤል ቤኒቴዝ በመቀጠል በጨዋታ በርካታ ነጥቦችን የሰበሰቡ ሰው ናቸው አርኔ ስሎት። እሳቸውን የተኩት አንድ ኢራኦላ እንዴት አይነት ጊዜን ያሳልፋሉ የሚለው በትልቁ ይጠበቃል። በአርሰናል የሳሊባ ነገር በርካቶችን እንዳሰጋ ይታወቃል። ከዚህ ጋር በተያያዘ በርካታ መረጃዎች እየወጡ ይገኛሉ። ለአብነት ያክል ቴሪ ዳንኤል ኦነሪ ሰዎች ውጤቱን ያስታውሱታል፣ ለእኔ ግን ሳሊባ ከሜዳ በወጣበት ቅጽበት ጨዋታው ተቀይሯል። ሁለተኛው የስፔን ግብ እሱ ወደ ግብ እድል ከመቀየራቸው በፊት የሚያስተውለው አይነት አጫወት ውጤት ነው። የመጨረሻውን ንክኪ ላይ ከላከል ይችላል፣ ነገር ግን የማጥቃት ሂደቱ እድገት ከማሳየቱ በፊት እንዲስተጓጎል ያደርጋልና በፍጥነት ቦታ አያያዙና ከቡድን አጋሮቹ ጋር ካለው ተግባቦት የተነሳ ሳሊባ መውጣት ጎድቶናል እያለ ነው ቴሪ ዳንኤል ኦነሪ። አርሰናል ተጨማሪ ምርመራዎች ለማድረግ ሳሊባ እስኪመለስ እየጠበቁ ሲሆን አሁን በሚወጡ መረጃዎች መሰረት እንግዲህ ምናልባትም ተጫዋቹ ከ4 እስከ 5 ወር ሊርቅ የሚችለው ቀዶ ጥገና ካደረገ ብቻ ነው። ውድ ቤተሰቦቻችን በዚሁ አጋጣሚ ምናልባት በእረፍት የሚመለስ ከሆነ ግን በፕሪሚየር ሊግ የመጀመሪያ ጨዋታዎች አካባቢ ሊመለስ ይችላል ተብሎ ይጠበቃል። ግን ሳሊባ ቀዶ ጥገና ካደረገ ከ4 እስከ 5 ይሄ እንደ አርሰናል የሕክምና ምርመራ ውጤት የሚወሰን ይሆናል። ምናልባት የሳሊባ ጉዳይ ቀዶ ጥገና አስፈላጊ ሆኖ ከተገኘ ሁለት ሰዎች ካስተዋላችሁ አስቀድሞ አርሰናል ስራ እየሰራባቸው ነበር። አንድሪያ ቤርታ አንደኛው ኢዜሪ ኮንሳ ነው የአስቶን ቪላው ተከላካዩ፣ ሁለተኛው ማክሰን ላክዋ ነው የ26 ዓመቱ የክሪስታል ፓላስ ፈረንሳይ ተከላካይ ነው። ምናልባት በርካቶች በቃል ስፖርት ዩቲዩብ ቻናላችን የማክሰን ላክዋን ዝውውር ቢፈጸም እያሉ ነበረ። በፈረንሳይ ብሔራዊ ቡድን ተክቶትም የገባው እሱ ነበረ። ሌላ አርሰናል ቤት የሚጠበቅ ዝውውር አለ። ክርስቶስ ዞሊስን በተመለከተ ነው። ከአርሰናል ጋር ያው በግል ከስምነት ከደረሰ በኋላ እስከ 2031 በአርሰናል ለመፈረም ተስማምቷል። ክርስቶስ ዞሊስ አሁን የክለብ ብሩጅ እና የአርሰናል ድርድር ቀጥሏል። ከ40 ሚሊዮን ፓውንድ በታች አርሰናል ለመጨረስ ድርድሮቹን አጠናክሮ ቀጥሏል እንጂ ሁኔታዎቹ በጣም ቀለል ያሉ ናቸው። በነገራችን ላይ ዝውውር መፈጸም እንዳልኳችሁ ዝውውሩ እስካሁንም የዘገየበት ምክንያት አርሰናል የሚያቀርበው ገንዘብ መሀል የተወሰነ ልዩነት ስላለ ብቻ ነው። ግን ዝውውሩ በዚህ ሳምንት የመፈጸም እድሉ በጣም ሰፊ ነው። አርሰናል በዚህ ክረምት ላይ ማርቲኔሊ እንዲለቅ ሊፈቅድ ይችላል እንደ ሁኔታው። ግን እሱ በሚለቅበት ሰዓት ላይ እነ ሞርጋን ሮጀርስ ዝውውር በትልቁ ይጠበቃል። ያው የዚህ ጉዳይ ላይ ግን ውድ ቤተሰቦቻችን ምንም ጥያቄ የለውም የማርቲኔሊን ዝውውር የተመለከተ ይሆናል ማለት ነው። የሞርጋን ሮጀርስም ነገር በተወሰነ መንገድ አርሰናል የተቀሳቀሰበት እንደሆነ ይታወቃል። ከዛ ውጪ በአርሰናል በኩል አንድ ቅሬታ ሲነሳባቸው ነበረ። እንግሊዝ እንደ አርሰናል ትጫወታለች በሚል ብዙ ቅሬታ ተነስቶባት ነበር። ሮናልድ ኪውመን አንደኛው ናቸው። ምናልባት እንግሊዝ እንደ አርሰናል ብትጫወት አትወጣም ያሉ ደግሞ በርከት ያሉ አሉ። አሁን እንግሊዝ እንደውም እንደ አርሰናል ትጫወተች። ምክንያቱም አርሰናል ባለፈው ሲዝን ዋንጫ ሲበላ 14 ጨዋታዎችን 1-0 ነው ያጠናቀቀው። 5 ተከላካይ አልተጠቀመም። ስለዚህ
እንግሊዝ እንደውም እንዳርሰናል አልተጫወተችም እንጂ ብትጫወት 14 ጨዋታን 1-0 እንዳሸነፈው አርሰናል ያለ 5 ተከላካይ አርሰናል ይሄን ካደረገ እንግሊዝ ማድረግ ይገባት ነበር በሚል በርካቶች እንግሊዝ እንደውም እንዳርሰናል ቶማስ ቱዌል እንደ ሚኬል ማርቲያን አርቴታ አላወቁበትም እያሉ እየተቿቸው ይገኛሉ። ማንቸስተር ዩናይትድ በሻምፒዮንስ ሊጉ ተሳትፎ በቡድኑ ይበልጥ ለማጠናከር አሁንም ልምድ ያለውን አማካይ እያፈላለገ ይገኛል። የክለቡ ዋና ትኩረትም በተለይም የመከላከል ክፍሉ ሊያግዝ የሚችል የተከላካይ አማካይ ላይ ነው አሁን በስፋት ስራዎችን እየሰሩ የሚገኙት። የቢቢሲው አምደኛም ሳይመን ስቶንስ ይህን ዘገባ ይዞት ወጥቷል። ማንቸስተር ዩናይትድ ልምድ ያለው ተጫዋች ያመጣል። ምናልባት ከመጋረጃ ጀርባ የሚፈጸመው ዝውውር እንዲህ አይነት ዝውውር የመሆን እድሉ በጣም ሰፊ ነው የሚል መረጃዎችን ይዞ ወጥቷል። ዩናይትድ ያው በቦታው ላይ አንድሬ ሳንቶስ፣ ዩሪ ቴሌማንስን ካመጣ በኋላ ያጣቸውም እንዳሉ ይታወቃል። ካዜሜሮን ለቆታል፣ ኡጋርቴን አጥቶታል በጉዳትና አስገዳጅ እንደሆነ ዝውውሮቹም ቀድሞ ይታወቃል። ከዚህ ጋር በተያያዘ ሪዮ ፈርዲናንድ በፕሪሚየር ሊግ እና በአውሮፓ ክለቦች ውድድር ላይ የመጮት ልምድ ያለውን የማስፈረም ሂደቱ በማንቸስተር ዩናይትድ ቀድሞም የተጀመረ ነው እያለ ነው። እንደ አብነት ያነሳው ዩሪ ቲልማንስን ዝውውር ነው። ማንቸስተር ዩናይትድ በውላቸው ላይ የነበረውን የመግዛት አንቀጽ ተጠቅመው እንዳመጡት ይታወቃል። ይህን ተጫዋች በማንቸስተር ዩናይትድ በኩል የሪዮ ፈርዲናንድ ቀድሞም የተደረገ ነው ብሏል። የአውሮፓ ሻምፒዮንስ ሊግ ወይም የአውሮፓ መድረክ ልምድ ያለውን ተጫዋች ማምጣት። ከዛ ውጭ ግን በማንቸስተር ዩናይትድ በኩል እነ ኮቢ ሜኖም እንዳለ እንዳይዘነጋ አማካኝ ክፍሉ ላይ ለሪዮ ፈርዲናንድ የነ ኮቢ ሜኖም ብቃትና ጥራት ለዩናይትድ በጣም ወሳኝነት ነው ብሏል። በተለይም በካሪክሰር ያሳየውን ብቃት ለዩናይትድ በጣም በብዙ እንዲሻሻል ያደርገዋል ብሏል። በነገራችን ላይ ኮቢ ሜኖ በእንግሊዝ ብሔራዊ ቡድን በዓለም ዋንጫ ውስጥ ቢገኝም አሁንም አንድም ደቂቃ አልተጫወትም። ምናልባት እንግሊዝ ከዚህ በኋላ የደረጃ ጨዋታ አለባት። ቅዳሜ እኩለ ሌሊት 6 ሰዓት ቶማስ ቱሄል ለኮቢ ሜኖ እድል ሰጥተው እሱ ደግሞ ከሱ ምን እንዳጡ ያሳያቸው የሆነው የሚለው በትልቁ የሚጠበቅ ይሆናል። ከዛ ውጪ ማንቸስተር ዩናይትድ የፓላሱን አማካይ አዳም ዋርተንን ለማምጣት የሚያደርገውን ጥረት ለጊዜው አቋርጦታል። ክለቡ ለእንግሊዝ አማካይ የተጠየቀው 100 ሚሊዮን ፓውንድ መሆኑን ተከትሎ ነው ከዝውውሩ የወጣው። ሆኖም የተጫዋቹ ፈላጊ የሆነው ማንቸስተር ዩናይትድ በቀጣይነት ሌሎች አማካዮችን ይፈልጋል ተብሏል። 60 ሚሊዮን ፓውንድ ዩናይትድ ለመክፈል ፍቃደኛም ነው። በፓላስ በኩል ይህን ገንዘብ የመቀበል ፍቃደኝነት ካለ ብቻ ዩናይትድ ወደ ዝውውሩ ይመለሳል። ከዛ ውጭ ግን የተጠየቁትን ከ100 ሚሊዮን ፓውንድ በላይ የተጠየቀ ሂሳብ ዩናይትድ እንደማይከፈል አረጋግጧል። ስለዚህ የዩናይትድ ዝውውር ምናልባት አንዳንዶች በገንዘብ ፖሊሲ እየተመራ ነው፣ ቀሪዎቹ ደግሞ የለም በዩናይትድ መለያ መልበስ በሚፈልጉና ለዩናይትድ መጫወት በሚገባቸው ብቻ ነው ግዢ የተመረኮዘው የሚሉ አሉ። የዩሪ ቴሌማንስ የአንድሬ ሳንቶስ ዝውውር አንጻር የሌሎች ዝውውሮች የሚፈጸምበት ሂደት ግን በርካቶች ከገንዘብ ጋር እየያዙት ነው። የዩናይትድ ባለስልጣናት ግን ይሄን አንስማማ ማለታቸው ይታወቃል። እንግሊዛዊ ተጫዋች ማርከስ ራሽፎርድ በቀጣይ ወደ ቱርኩ ክለብ የማቅናት እድሉን በተመለከተ መረጃዎች ወጥተዋል። አትሌቲክ የቱርኩ ክለብ ፌነርባቼ ራሽፎርድን ለመውሰድ ፍላጎት እንዳለው አረጋግጧል። ማርከስ ራሽፎርድ ስሙ ከፌነርባቼ ጋር ቢያያዝም ንግግር እያደረገ እንደማይገኝም ተረጋግጧል። ራሽፎርድ በቀጣይ ወደ ማንቸስተር ዩናይትድ ተመልሶ የቅድመ ውድድር ዝግጅትን ይጀምራል። ተጫዋቹ ማንቸስተር ዩናይትድ የሚለቅበት እድል ቢኖርም ይህ የሚሆነው ትልቅ ክለብ ከጠየቀው ብቻ ሲሆን ወደ ባርሴሎና መመለስን አሁንም ቅድሚያ ሰጥቶታል። ከዚህ ጋር በተያያዘ ማርከስ ራሽፎርድ ወደ ፌነርባቼ አያቀናም። ፍላጎቱ ግን የተረጋገጠ ነበረ። ራሽፎርድ ስላልፈለገ ነው። በእርግጥ በማለዳውም ጥንቅራችን ያለ አይሆን የሚችልበት በጣም ሰፊ እድል እንዳለም እንዲሁ ጠቁመናችሁ ነበረ። የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል በተከላካይ በጣም መጥፎ ተከላካይ ብሎ ያላቸው የዩናይትዱን ሌሳንድሮ ማርቲኔዝ እና ክርስቲያን ሮሜሮን አንድ ላይ በፍጹም መጫወት የለባቸው ማለት ይታወቃል፣ ለአደጋ ይጋብዛሉ ብሎ ተችቷቸው ነበረ ከሰሞኑ። የጋሪ ኔቭል ከጨዋታ በፊት ሮሜሮና ማርቲኔዝ ምርጡና የከፋው ተከላካይ ጥምረት ሲል ገልጿቸው ነበረ። እናም ክርስቲያን ሮሜሮ በበኩሉ እኔና ማርቲኔዝ ከጨዋታ በፊት ይህን ስንሰማ ተደስተን ነበር፣ በእንግሊዝ ጨዋታ በፊት ማውራት ይወዳሉ ብለዋል። ከሌሎች ተጫዋቾች አንጻር እኔና ሌሳንድሮ ማርቲኔስ ትንሽ በንዴት ነበር የተጫወት ነው፣ ምክንያቱም ላወሩት ወሬ ምላሽ መስጠት ስለፈለግን ነው። በተለይም ለጋሪ ኔቭል ምላሽ መስጠት ስለፈለግን ነበር ብሏል። እግር ኳስ ሳቆም በፍጹም እንደ ጋሪ ኔቭል አሉንም ተጫዋቾችን አልተችም ብሏል። ሌሳንድሮ ማርቲኔዝ በእርግጥ ምላሽ አልሰጠም። በእርግጥ የዩናይትድ ሌጀንዶች የዩናይትድን ተጫዋች የመተቸት ብዙ ልምድ አላቸውና ከዛ አንጻር ሌሳንድሮ ማርቲኔዝ ብሏል። ኩት ሮሜሮ ግን እኔና ሌሳንድሮ ማርቲኔዝ ምላሽ ለመስጠት በጣም ጓጉተን ነበረም አድርገነዋል። ከሌሎችም በጣም ጠንከር ባለ መንገድ የተጫወት ነው።
በዛው ምክንያት ነው ሲል ተደምጧል። ከማንቸስተር ዩናይትድ ጋር በተያያዘ የቅድመ ውድድር ዝግጅታቸውን የፊታችን ቅዳሜ ጁላይ 19 የዓለም ዋንጫ የጥሎ ማለፍ የደረጃ ጨዋታ በሚደረግበት ቀን ይደረጋል። የፊታችን ቅዳሜ ይደረጋል። ምናልባት ለዩናይትድ ደጋፊዎች ጥቆማ ለመስጠት ያክል ሐምሌ 11 ማለት ነው የፊታችን ቅዳሜ 2018 አመሻሽ 12 ሰዓት ከአልሲንክ ፊንላንድ ጋር ማንቸስተር ዩናይትድ ጨዋታውን ያደርጋል። በቀጥታ ስርጭት የምትመለከቱባቸው አማራጮች ካሉ ጊዜው ሲደርስ ተከታትለን ወይም ደግሞ አፈላልገን ለዩናይትድ ደጋፊዎች እንደዚሁ የምናደርሳችሁናል። የአሁኑን መረጃ እዚህ ጋር እንቋጭና ጥቂት ሰዓቶችን ቆይተን ተጨማሪ መረጃዎችን ይዘን እንመጣለን። በሁለቱም ዩቲዩብ ገጻችን እንገኛለን። ቃል ስፖርት ዩቲዩብ ቻናል እንዲሁም የዝውውር ቻናላችን። አበቃን። መልካም ጊዜ ይሆንላችሁ።